ሰለፊ ማለት ምን ማለት ነው? አህሉ ሱና ወልጀማዓ ከሚለውስ ልዩነቱ ምንድነው? ትርጉሙን ቢያብራሩልኝ ይላል። ሰለፊ ብለው ማለት ሰለፍን የሚከተል ማለት ነው። ሰለፍ ማለት ደግሞ ከፊት ያለፉ ሰዎች ማለት ነው። ታቢዒዎች፣ ሰሐቦች፣ ነቢያችን አለይሂ ሰላቱ ወሰላም ሰለፍ በመባል ይታወቃሉ። ሰለፉን ሷሊህ ወይም አሰለፉ ሷሊህ በምንልበት ጊዜ ደጋግ ቀደምቶች ማለት ነው። ከፊት ያለፉ ሁለት አይነት ሰዎች ነው ያሉት። መጥፎ ሰዎች አሉ እንደ ፍርዓውን እንደ አቡ ጃህልና መሰሎቻቸው። ሌላ ደግሞ ጥሩ ሰዎች አሉ ነቢያቶች፣ ተከታዮቻቸው፣ የነቢ ሰሐቦችና ታቢዒዎች እንደዚሁ በተመረጠው ክፍለ ዘመን ላይ የነበሩ ከዛም በኋላ እነሱን በትክክለኛው አቋም ላይ በትክክለኛው ጎዳና ላይ የተከተሏቸው በሙሉ አሰለፉ ሷሊህ ይባላል። የነሱን የደጋግ ቀደምቶችን መንገድ የሚከተል ሰው ሰለፊ ይባላል። ያው ኒስባን መካ ሀገሩ መካ እንደሚባለውና የመካ ሀገር ሰው ደግሞ መኪ እንደሚባለው ማለት ነው። ከአህለ ሱና ወልጀማዓ ጋር ልዩነቱ ምንድነው የሚለውን በተመለከተ በመሰረቱ ተቀራራቢ ነው። ሱናን የሚከተል ሰው ሱኒ ይባላል። ወላኪን ብዙ ሰዎች በትክክል ሱናን የማይከተሉ ከመሆናቸው ጋር ሱኒ ነኝ ሊሉ አህለ ሱና ነኝ ሊሉ ይችላሉ። ምን አይነት ሱኒነት ነው? ምን አይነት አህለ ሱናነት ነው የሚለውን ለመለየት ሰለፊ ሊባል ይችላል። የተለያዩ የጥመት ጎዳና ላይ ያሉ ሰዎች ራሳቸውን ነህኑ አህሉ ሱነቲ ወልጀማዓቲ ሲሉ ይታያል። በዘመናችን ያሉ የፊትና ግሩፖች አህባሾች ሁሉ ሳይቀሩ ነህኑ አህሉ ሱነቲ ወልጀማዓቲ ብለው በቅንፍ ደግሞ አልአህባሽ ብለው መግለጫ የወጡበት ሁኔታ አለ። ዑሙመን ማዕናቸው ተቀራራቢ ነው። አህሉ ሱና ወልጀማዓ ማለት ሱናን የሚከተሉ ሐቅ ላይ አንድ የሆኑ የተሰባሰቡ ማለት ነው። ትክክለኛ አህለ ሱና ወልጀማዓ የሆነ ሰው ሁሉ ሰለፊ ነው። የደጋግ ቀደምቶችን መንገድ የሚከተል ነው። ፊዕለን በትክክል አህለ ሱና እስከሆነና አህለ ሱና ማለት ምን ማለት እንደሆነ አውቆ መንገዱን እስከተከተለው ድረስ የሰለፎችን መንገድ መከተል እንደሚቻል ራስን ወደዛ ማስጠጋት እንደሚቻል ኢብኑ ተይሚያን ጨምሮ በርካታ የዲን መሪዎች ረሂመሁሙላህ ተዓላ ጠቅሰዋል። ኢማሙ ዘሀቢ ረሂመሁላህ ተዓላ ታዋቂው የሲራ ክታባቸው ላይ ስለ አንዳንድ ሰዎች ታሪክ እየተናገሩ ሲያወድሱት ካነ ዛሂደን ዓቢደን ተቂየን ሰለፊየን ያሉበት ሁኔታ አለ። ነቢያችንም አለይሂ ሰላቱ ወሰላም ለልጃቸው ፋጢማ ኒዕመ ሰለፉ አና ለኪ ብለዋል ሶሒህ ሙስሊም ላይ ባለው ሐዲስ መሰረት። ሌላኛው ጥያቄ ኒቃብ መልበስ ግዴታ የሚሆነው ከስንት ዓመት ዕድሜ በላይ ነው የሚል ጥያቄ ነው። ኒቃብን ማድረግ ዋጅብና ግዴታ የሚሆነው የትኛውም እስላማዊ ግዴታ አንድ ግለሰብ ላይ ዋጅብ የሚሆንበት ግዴታ የሚሆንበት ዕድሜ ላይ ነው። ወላኪን ከዛ በፊት አንዲት ሴት ሰውነቷ ካደገና ሰዎች ሲያዩት ትልልቅ ሴቶችን ሲያዩ የሚሰማቸው አይነት ስሜት የሚሰማቸው ከሆነ ኢዛ ካነት ቱሽተሃ ወንዶች የሚያስቧት ከሆነ አይን ውስጥ የምትገባ ከሆነ እስላማዊ ሒጃብ ማድረግ ግዴታ ይሆንባታል። በእድሜ ይሄን ያክል ብሎ መገደብ ይከብዳል። አላሁመ ኢላ ለአካለ መጠን የመድረስ ምልክት የሆነው 15 ዓመት ካልሆነ በስተቀር ማለት ነው። የግድ በ15 ዓመት አይገደብም። አንዳንዴ በ12 ዓመት ለአካለ መጠን ሊደርሱ ይችላሉ። በ10 እና በ9 ዓመትም ለአካለ መጠን ሊደርሱ ይችላሉ። እናታችን አይሻ ረዲየላሁ ዐንሃ አንዲት ህፃን 9 ዓመት ሲሞላት ሴት ትባላለች አው ከማ ቃለት ያለችበት ሁኔታ አለ። እዘን የሚወጅበው ሶላት ሲወጅብባት፣ ሐጅ ሲወጅብባት፣ ዘካ ሲወጅብባት ሙከለፋ ስትሆን ወላኪን ከዛም በፊት ስትታይ አይን ውስጥ የምትገባና ሌሎች ሴቶች ላይ የሚታዩ ነገሮች ሰውነቷ ላይ ከታዩ ግዴታ ይሆንባት። አንዲት ሴት ለአካለ መጠን መድረሷ የሚታወቀው 15 ዓመት ሲሞላት ወይም ደግሞ ቤተኛው ዕድሜ ላይ ሆና የወር አበባ ደም ስታይ ሐረተ ገላ አካባቢ ላይ ከርዳዳ ፀጉሮች ሲበቅሉና በህልም የዘር ፈሳሽ ሲወጣ ከነዚህ አንዱ ከተገኘ ለአካለ መጠን ደርሳለች ይወጅብባታል እንላለን። ከዛ በፊት ባለው ቀደም ሲል እንደተብራራው እንደ ሁኔታው ታይቶ የሚወሰን ይሆናል። ወላከን ከ8 ዓመት ከ9 ዓመት ጀምሮ ማለማመዱ ሰፋ ያለ ልብስ ማልበሱ ተገቢ ነው እንላለን። እንደ አካባቢው እንዳየሩ እንደ ቤተሰብ አያያዝ 9 ዓመት ላይ ትልቅ ሴት የምትመስልበት የምትሆንበት አጋጣሚ ይኖራል። ይሄኔ ማልበስ ይጠበቅባቸዋል ቤተሰቦቿ እንላለን። እዘን የሚታየው ዋናው እድሜው ብቻ አይደለም